ይጁጂ በቃ ባልሽ ገጂ ሚወድሽ ሰው ቀውጪ ምንድነው ጊዜ እንስጣት እሺ ተወሰነ ጊዜ እንዴ ቆይሽ ተረጋጉ ምንድነው እንዴ ቆይ ቤቴ ማን ይመስልሻል እስኪ ስትገምጪ እንጃ አላውቅም ማለት ውስጥሽ የነገረሽ ነገር የለም አይ ውስጥ የነገረኝ ምንም ነገር የለም ብቻ አላውቅም የማን እንደሆነ ምንም የተሰማሽ ነገር የለም ምንም የለም ያው ነኝ ይሄ ቤት የተዘጋጀው ላንቺ ነው ለኔ ነው አመሰግናለሁ ማለት እንደዚህ ነው እንደምትቀበይ ይቅርታ አድርጉልኝና እኔ በዚህ ሰዓት ቤትም ምንም ነገር አያስፈልገኝም እኔ የሚያስፈልገኝ ባለቤቴና ባለቤቴ ብቻ ነው በቃ ይቅርታ አድርጉልኝ በቃ ታላቅ የምስራች ፒያሳ ላይ ቤት ቢኖረኝ ብላችሁ ለምትመኙ በማይታመን ዋጋ ከአራዶቹ መንደር ፒያሳ ስታንዳርዳቸውን ጠብቀን እያስገነባናቸው ያሉ ቅንጡ አፓርትመንቶችን በረጅም ጊዜ አከፋፈል ይዘንሎት መተናል። በማይታመን ዋጋ ማለት ባለ 1 መኝታ 441 ሺህ ብር፣ ባለ 2 መኝታ 720 ሺህ ብር፣ ባለ 3 መኝታ ከ1 ሚሊዮን ብር በ10% ቅድመ ክፍያ ጀምሮ ተመቻችቷል። ታዲያ ይህ ቅናሽ የሚሰጠው ለ7 ደንበኞች ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ። ሰላም ውድ የአዲስ ራዳር ቤተሰቦቻችን ዛሬ ተመልሰን ተገናኝተናል። ያው ዛሬም ተመልሰን ያገናኘን ጉዳይ የነ ፓስተር ጌታውን ማለትም የነ ጌታውን ጉዳይ ነው። የነ ጌታውን ቤት ነው። የነ ጌታውን ቤተሰብ ነው ዛሬም እዚህ ቦታ ያገናኘን። እውነት ለመናገር የነ ጌታውን ጉዳይ ቤላ በጣም ብዙ ነገር ይዘነዋል። በጣም እየተከታተልነው ነው ያለነውና እኛ ጋር ደግሞ ተመዝግበው የቆዩ ብዙ ቤተሰቦች አሉ። የኛን እርዳታ የኛን እገዛ የሚፈልጉ የኛን ሚዲያ ሰብስክራይብ አድርገው የኛን ሚዲያ እየተከታተሉ የኛን እገዛ ቤቴኑ ባካችሁ ብለው እኛ የሚፈልጉ ሰዎች አሉና እነዛ ሰዎች መድረስ በቻልነው አቅም ሁሉ እየደረስን ነው። አሁን ተከታታይ ቪዲዮዎች እንግዲህ ያው ሚዲያችን ላይም ገብተው ሲያዩ የነ ፓስተር ጌታውን ነውና የነ ፓስተር ጌታውን ተከታታይ ቪዲዮ የሆነበት ምክንያት ምንድነው? አንዱን ዘጋ ነው ስንል አንዱ ይከፈታል፣ አንዱን አስተካከለ ስንል አንዱ ይበላሻልና የቤታቸው በጣም ብዙ መዘዝ አለው። በጣም ብዙ ሰው እየገባ ነው። የፓስተር ጌታውን ወዳጅ የሆነው ያሽጉጥ ይዞልን የመጣው ግለሰብ አለ። ራሱ ፓስተር ጌታውን አለ። የፓስተር ጌታውን ባለቤት አለች። የፓስተር ጌታውን ባለቤት እህት አለች። ብዙ ሰዎችን እያካለለ ብዙ ሰዎች ቤት እያንኳኳ ነው ያለውና ይሄን ነገር ሁሉ እንደዚህ ልንተው አንችልም፣ ፈርድ ልንሰጠው ይገባል ብለን ስላሰብን የፓስተር ጌታውን ጨርሰን ወደ ሌላ ወደ ዘሞድ ወደኛ እገዛ የሚፈልጉ ሰዎች እንመጣለን። ስለዚህ ታግዛችሁ ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ የሰጣችሁ እንድቆዩ ስል በአክብሮት ጠይቃለሁ። ሁሌ እንደምለው ይሄን ቪዲዮ ከመጀመራችሁ በፊት ሰብስክራይብ፣ ላይክ ማድረጋችሁን አትዘንጉ። ኮሜንት መስጫው ላይ ሀሳብ አስተያየታችሁን አስቀምጡልን። እውነት ለመናገር ዛሬ እዚህ ለምን እንደተገኘን አላቅም። እንደ አዲስ ራዳር ቤተሰቦቻችን የፈጥኖ ደራሽ ወንድሜ የስሬ አጋር የኔ ምለ ሁሌ ከጎኔ አንድ እርምጃ ሲራመድ ሁለተኛ እግር ሁሉ የአቤል እግር ነው። እንግዲህ ተመልካቾቻችን ምንም ስሰራ አቤል ከጎኔ ነውና ያው አፕሪሺት እንደማረግ ታውቃለህ፣ እንደምወድ እንደማከብር ታውቃለህ። ፈጥኖ ደራሽ ማለት በጣም የማከብረው ሚዲያ የማከብረው ኢትዮጵያ የማከብረው ቤተሰብ ነውና ስለነ ፓስተር ጌታውን ጉዳይ ያሰብኩት ነገር አለ፣ ስለ ባለቤቱ ጉዳይ በልጥ ያሰብኩት ነገር አለ ብለ ትንሽ ከአዲስ አበባ ወዳለች ቦታ ይዘህ መጣል እና ምንድነው የተፈጠረ ነገር አለ ወይ ስለ አይ ኖርማል ነገር ነው ብለኛል። እውነት ለመናገር ለተመልካቾች ግልጽ ማድረግ ስላለብን ነውና ያሰብከው ነገር የተፈጠረው ነገር እዚህ የተገናኘንበት ምክንያት ምንድነው የሚለውን ነገር እስቲ ለአዲስ ራዳር ቤተሰቦች ግልጽ እንድታደርግልኝ ነው። እንግዲህ ዘኪ እንዳልኩ እኔም አውርቼህ ነው ወደዚህ የመጣ ነው ያልኩ ነገር አለ። እንግዲህ እዚሁ ስንገናኝ እነግርሃለሁ ብዬ ነው የመጣሁት። ግን በዋነኝነት ተመልካቾቻችንም ግልጽ እንዲሆንላቸው አንተም ብለህዋል ብዙ የፓስተር ጌታውንን ጉዳይ ያከታተለን እንግዲህ እየመጣን ነው ብዙ ጊዜ ላይ ምክንያቱም በቀላሉ የሚፈታ ነገር ስላልሆነ ነው እንደዚህ በተደጋጋሚ እየመጣን ያለ ነው። አብዛኛውን ጊዜ ጀምረን የምናቆማቸው የሚመስላቸው ነገሮች አሉ ተመልካቾቻችን። ነገር ግን ከካሜራ ጀርባ በቀላሉ መፍታት የምንችላቸው ነገሮች ሲሆኑ ነገሮችን እዛ ጋር እንዴ እንጀምርና እናቆማቸዋለን። ከዛ በኋላ ግን ከካሜራ ጀርባ ብዙዎቹን መፍትሄ እየሰጠን ነው ያለፍናቸው። እስካሁን የጀመርናቸውን ጉዳዮች እየጀመርን ነው የተውናው የሚመስለው ግን ከካሜራ ጀርባ ቀለል ያሉ ነገሮች ሲሆኑ እንደዛ እንጨርሳለን። አቋረጥኩ። አሁን ለምሳሌ በጣም ይቅርታ የሳሮንን ጉዳይ ማንሳት እንችላለን። ሳሮን የፓስተር ጌታውን ሚዲያ ላይ ካየሽ በኋላ እኔንም ቸርች ጸልያለሁ ቢሮ ካስገባኝ በኋላ ደፍሮኝ ፌስቱላ የሚባል በሽታና የማህፀን መቀደድ የሚባል ነገር አውርታን እውነት ለመናገር ጤና ጣቢያ ድረስ ሄደን ስናያት ዶክተሮችም ስናወራ ከመጠን በላይ የሆነ ብልት በመግባቱ ማህፀኗ ተነክቷል፣ ሁለትም የፌስቱላ በሽታ ይዟታል ብለውን የውሱን ነገር ለተመልካቾች ግልጽ አላረግንም እና እንደዚህ አይነት ብዙ ሰዎች ብዙ ሴቶች ተጎዳው የሚሉ እርዳታ ፈልጋለሁ የሚሉ አውቀውም ደግሞ መተው ተንኮል ለመስራት የሚፈልጉ ብዙ ሰዎች አሉና ያው ለተመልካች የሚመጥነው ነገር ነው ይዘን ምን መጣው እንደዚህ አይነት ብዙ ነገራቶች አሉ ለማለት ፈልጌ ነው። የናንተ እርዳታ የናንተ ኮሜንት መስጠት የናንተ
አለው ባይነት የእናንተ ሰብስክራይብ እና የእናንተ ወዳጅነት ነው የኢትዮጵያ ሕዝብ አብሮነት ነው እዚህ ያደረሰንና ወይ ለአቤል ወይ ደግሞ ለኔው ለዛክ ወይ ለአዲስ ራዳር ማለትም ወይም ለፈጥኖ ደራሽ የሆነ ሰርፕራይዝ እንዳለን ተነግሮናል። ከውጪ ስልክ ነው የተደወለልን ማንነቱን አሁን መግለጽ ስላልፈለገ ነው እና ይኸው በዚህ ሳምንት ወይ በቀጣይ ሳምንት የሆነ ሰርፕራይዝ አላችሁ ተብለናል። እስቲ እሱን ሰርፕራይዝም ደግሞ አብረን የምናየው ጉዳይ ይሆናልና የኢትዮጵያን ሕዝብ ከዚሁ አስቀድመን ለሰርፕራይዙም ላላችሁ እንክብካቤ አፕሪሺየት ስለምታደርጉን ስለምትወዱን ሰብስክራይብ ስለምታደርጉን ላይክ ስለምታደርጉን ኮሜንት ስለምንጽፉልን በጣም እናመሰግናለን። በጣም ዘኪዬ ምንድነው እያልከኝ ነው? እንግዲህ ለተመልካቾችም ለአንተም እዛው ማሳውቀ ነገር አለ ምነግረ ነገር አለ ብዬ ያመጣው ለዚህ ነው። ሰርፕራይዝ ነው ያልኩ። ይሄንን ቤት እንግዲህ ለሷ ነው እንደዚህ እዚሁ ገጠራማ አካባቢ ነው እንዳልኩ ወደ ክፍለ ሀገር ነው የመጣ ነውና እቺን ቤት ለሷ ቀለል ብሏት እንድትኖር አዲስ ነው የሚሰራ ቤት ነው። ኦሬዲ አልቋል። መጋዝም አለ አልቋልና ቀለምም ፊኒሺንግ ይቀርባል። ትክክል። አራ ኦሬዲ አልቋል እና በጣም እኔ ደስ ያለኝ ነው በጣም እንዴት መሰለህ እንደ ቤት እንደ ራስ ምናምን ኢማጂን አድርጋ አይታሃት ይሄን ነገር አስበ ኦልሞስት የሚከራይ ቤት አይነት ነገር ይመስለኛል። የሲስተር ግቢ ነው እና ግን ይሄን አንድ ክፍል በቃ ሲዘላት ለሷ እንደሚመቻት አርገዛ ጋር ይታየኛል። የውበት ሳሎኖች ምናምን እየሰራህ ነው ምናምን ብቻ የሆነ ለሴት ልጅ በሚመች መልኩ ቤቱን እያረክላት ነውና በጣም ደስ የሚል ነገር። በቃ ቀለል አድርገን እንዲመቻት ለማድረግ ነው። እንግዲህ ይሄው እንደምታየው የነበረ ቤት ነው። ይሄንን በውስጥ አስለስነን ምናምን አሁን እሷ መታ ደስ እንዲላት ነው። እንደውም አሁን እሷም ስትመጣ ሰርፕራይዝ እንድትሆን እዛ ሲስተር ጋር ነው ያለችው። ይደውልላትና በጣም መታ እዚህ እንደምታርፍ በጣም ደስ የሚል ነገር ፊሊንግ ነው። ስልክ እንዴ እሺ እንደውልላትና በጣም አሪፍ ደስ ይለኛል። በጣም እንኳን ለዚች እንዴት ልበለ ጉዳት ለደረሰባት ሴት አይደለም ለኔም ለሚሰማው ለተመልካቾችም በጣም ደስ የሚል ነገር ነውና እንግዲህ ተመልካቾች አቤላ በጣም ጥሩ ማይንድ በጣም ጥሩ ሰው ነው። ወንድሜ ነው የምለው ለዚህ ነው ግዴታችን ነውና እኔንም ነው ሰርፕራይዝ ያረከኝ። ደስ ብሎኛል። ያው እዚህ ርቀት ድረስ መሄዳችን ካልቀረ ብዙ ነገሮችን እየፈታን ማለፍ ስላለብን ሄሎ ይዘሻት ነው ሲስተር ነች። ኦኬ ሲስተር ነው። በጣም ደስ ይላል። በጣም ደስ ይላል። አይ ዶንት ኖ ብቻ ደስ ያለኝ ነው። እሺ እናመሰግናለን። ከካሜራ ጀርባ እንግዲህ እንዳልኩ እሷ እዛ የለመድከው ነገር ጭር እንዳይልባት ያለውን ነገር ፎ አድርገን ነፃነት ተሰምቷት እንድትኖር ነው እንደዚህ ይሄንን ለማድረግ ያሰብነው ነው ያሰብክ ያለው። በጣም ደስ ይላል። ሁለት ደግሞ ተመልካቾቻችን ላለማዋሸት ያክል እዛ በሩ ጋር የእሷ ነው ብለኸኝ ነበር። ኦልሞስት 5-6 ጫማና አንድ ሻንጣ ልብስም አለና ድንገት ከቤቷ ስለመጣች አዲስ ጫማ አዲስ ልብስ እንድታገኝ ብዬ ነው ከቤቱ ጋር ብለህ ጫማም ልብስም ገዝተሃል። ይሄ ማለት የሴቶች ሾፒንግንም እያሟላን ነው። በርግጥ ያው ባሰብነው ልክ እንደውም አልሆነልንም። አንዳንድ እቃዎችንም ለማሟላት መታለችና ግቡ እንግዲህ ሰላም ነው ደስ ይላታል ብዬ አስባለሁ። ሲስተር ናት። ሲስተር ነች። እንግዲህ ሰላም እንዴት ነሽ? ዛሬ ማለት የአቤላ ሲስተር ነሽ? እሺ ሰላም ነው። እንዴት ነሽ? እንዴት ነሽ እህታችን? አረፍ በሉና ያዝና እስቲ ጉዳያችን። እሺ ዘኪ እንዳልኩ እሷም አልሰማችም። ይሄ እዚህ አምጥቻታለሁ። እንግዲህ እዚህ ድረስ ይዤሽ ለምን እንደመጣው ገብቶሻል። ለአንቺም ነፃ እንድትሆኚ ነፃ ሆነሽ እንድትኖሪ ያለው ነገር ለጊዜው እዚያ ያለው ነገር የፓስተር ጌታውንን ጉዳይ እስከምናመቻች ድረስ አንቺ እንደ ቤትሽ ተሰምቶሽ እንድትኖሪ ማንም ተጋፊ ሳይኖርብሽ ይቺን ቤት ያዘጋጀ ነው። እንግዲህ ላንቺ ነው። በእርግጠኝነት ደስ ይልሻል ብዬ አስባለሁ። እንግዲህ አቤላ በጣም ከባድ ነው ፊሊንጉ። አንደርስታንድ አደርግሃለሁ። ያው እንግዲህ ምንድነው የኔ እህት እዚህ ከአዲስ አበባ ድረስ በመኪና ይዞሽ የመጣው አቤል አሁን ደግሞ እዚህ የተገኘንበት ምክንያት ኦልሞስት አታውቁትም እና እሱን ግልጽ ለማድረግ ነው የመጣነው። ይህ ቤት፣ ይሄ ሁኔታ፣ ይሄ አካባቢ የማን ይመስልሻል? ሰፈሩን፣ አየሩ እንዴት አየሽው? ራቅ ብለሽ መውጣትሽ ላይምሮሽስ? ኦልሞስት ብዙ ሁኔታ ውስጥ አልነበርሽም። ከማዳበሪያ ከግድያ ሙከራ ነው ድነሽ እውነት እዚህ የተገኘሽው እና በመጀመሪያ የኢትዮጵያ ሕዝብንም እኛም በጣም ደስ ብሎናል። አንዳንዴ እግዚአብሔር የሚፈልገውን ሰው ያው እንዴት ነው በቃ መሞት ከሌለብሽ ትቆያለሽ እንደዛ ብዬ አምናለሁና እንኳን ሙሉ ጤናሽ ተመልሶ ራሽን ተንከባክበሽም ቢሆን
ሰዎች እርዳታ ቢሆንም እዚህ ቦታ እንደዚህ ጥሩ ሰው ነሽ ወይም በሙሉ ጤነኝነት ሆነሽ በማየቴ ደስ ብሎኛልና ያው ያለ ወደ አለፈ መመለስ ጥሩ ስለማይሆን ነውና እንዴት አየሽ እስቲ የአካባቢውን ቤቱን ሰፈሩን ምንድነው እየተሰማሽ ያለው? ምንም ለውጥ እንኳን አላየሁበትም። ሰፈር ነው በቃ ምንም ያው የተለየ ነገር የለውም ለኔ ምንም። ኦኬ እሺ እስኪ ይሄ ቤት የማን ይመስልሻል እስኪ ስትገምጪ? እኔ እንጃ አላውቅም። ማለት ውስጥሽ የነገረሽ ነገር የለም? አይ ውስጥ የነገረኝ ምንም ነገር የለም። ብቻ አላውቅም የማን እንደሆነ። ምንም የተሰማሽ ነገር የለም? ምንም የለም ያው ነኝ። ይሄ ቤት የተዘጋጀው ላንቺ ነው? ለኔ ነው። አመሰግናለሁ። ማለት እንደዚህ ነው የምትቀበይው? ይቅርታ አድርጉልኝና እኔ በዚህ ሰዓት ቤትም ምንም ነገር አያስፈልገኝም። እኔ የሚያስፈልገኝ ባለቤቴና ባለቤቴ ብቻ ነው። በቃ ይቅርታ አድርጉልኝ በቃ። ይኸውልሽ አይ እንደዛ ይኸውልሽ እኛ ይሄንን ቤት ያዘጋጀነው ከዚህ በፊት ከፓስተር ጌታውን ጋር እዛ የተፈጠረ ነገር አለ። ከግድያ ሙከራ ስላደረሰብሽ እዛ ጋር ግብ ስላለ ቤቱን በራሱ ስም አዙሩ ሌላ ችግሮች እየፈጠረብሽ ስለሆነ ያደረገው ስለሚወደኝ ነው። ጠልቶኝ አይደል? አዎ ደህና ነኝ። ራስሽ ነሽ? አዎ ራሴ ነኝ። ጤናሽ ደህና ነው? አዎ ደህና ነኝ። እና ያወራሽ ያለሽውን ነገር ታውቂዋለሽ? አዎ አውቃለሁ። እንደዛ ያደረገኝ ስለሚወደኝ ብቻ ነው። በቃ እኔ አልወደውም ባለቤቴ። ጥይት ያወጣብሽ ማህፀንሽን ባልሆነ የሴክሹዋል ሁኔታ እያስገደደ እየደፈረ የቀደደብሽ ፌስቱላ ያስከሰተብሽ ፊትሽ ላይ የምናያቸው ማዲያቶች ያመጣብሽ የላይፍሽን እርምጃውን ወደኋላ ያስቀረብሽ ገና ከመጋባታችሁ በሁለተኛው ቀን ቀጥቅጦና አልፈልግም ብሎ ከቤት ያባረረሽን ፓስተር ጌታውን ባለቤቴ ነው እሱ ነው ፈልገው ያልሽ ነው? አዎ እሱ ነው የምፈልገው። ሲጀመርም አያገባችሁም እናንተ በእኛ መሀል መግባት የለባችሁም። እኔ ስለተጣሉን ነው የፈለጋችሁ። ምን ማለት ነው አያገባችሁም ማለት? እኮ አንቺ ነው እኛ አይደከም ነው። አይ ይቅርታ አድርጉልኝና ድከሙልኝ አላልኳችሁም። በቃ እሱ ስለሚወደኝ ነው እንደዚህ ያደረገኝ። ስለዚህ ህይወቴን አታበላሽ። ስለሚወድሽ የሞት ግድያ ድረስ ያደርስብሻል። ያንላቁ እኛ ተጋጠን የኢትዮጵያ ህዝብ እኮ እንዴት አንድ መፍትሄ አትሰጧትም ብሎ ስላለን ጥያቄ ስለቀረበልን እኮ ነው እዚህ ድረስ መተን ላንቺ ለጊዜውም ቢሆን ተመቻችቶልሽ እንድትኖር ያደረግ ነው። ገባሻ? ይሄ ነገር ተመቻችቶ ነገሮችን እኛ ደግሞ እዛ ከፓስተር ጌታውን ጋር ያለውን ነገር እስከምንጨርስልሽ ድረስ ይሄን ላንቺ ማረፊያን ያዘጋጀንልሽ። ስላመቻቻችሁልኝ በጣም አመሰግናለሁ። በጣም ጥሩ ሰው ናችሁ። ግን በእኛ ህይወት መግባት የለባችሁም። በቃ በጣም ነው የምወደው። ይቅርታ በእኔ ህይወት ያገባሽም አንቺ። አዎ አመሰግናለሁ። ላረግሽልኝ ነገር ሁሉ አመሰግናለሁ። ብድር መላሽ አድርገኝ። ስለዚህ በህይወቴ ጣልቃባት በቃ አይደለም እኔ እወደዋለሁ። በቃ ከሱ ተለጭ ነገር ምን ማለት ነው? እኔ እንደዚህ ይሄ ሁሉ ነገር የደከም ነው ለዚህ ነው ማለት ነው። ይሄ ሁሉ ልፋትና ድካም እንዴት ከንቱ ይቀራል? ተረጋጋ። አንተ አይደለም ተረጋጋ። ይሄን ሁሉ ህብረተሰብ አክብረን ነው ይሄን ሁሉ ድካም ደክመን እዚህ ድረስ መተን ይሄ ሁሉ ወጪ አውጥተን ወጪ እኮ በጣም ብዙ ወጪ ነው ያወጣን። ተረጋጋ። ስሚኝ ነይ አንቺ አሁን ስሚኝ። እኔ ነው አንድና አንድ እንድትሰሚኝ የምፈልገው ነገር ስሚኝ። ይሄ ዝም ብለሽ እንደመጣልሽ አፍሽን አታውሪ። እዚህ ጋር አንድና አንድ እርምጃ እየተጓዝን ያለው ኢትዮጵያን ህዝብ ይዘን ስድስቱ ሰዎች ይዘን እኛም እየለፋን እየተሰቃየን ያለ ነው ለአንቺ እርዳታ ፈልገን። አንቺ ደግሞ ረድተንሽ መጨረሻ ስንደርስ አሁንም ባሌ ምን ቀልድ ነው እንዲያሽው አንቺ የምን ቀልድ? ባሌን ወደዋለሁ። አያገባችሁም እንድትይን አልፈልግም። ሰምኛለሽ? አያገባችሁም እንድትይን አልፈልግም። እኔ ዘኪ ምንድነው መሰለህ እኛ አሁንም ሌላ ነገር ለማድረስ አይደለም አንችልም ግን ደውለሽ የጠራሽን አንቺ ነሽ። ይሄው የኢትዮጵያ ህዝብ ያውቃል። ብዙ በአንቺ ጉዳይ ላይ እኛ ብዙ ዘኪም እስከመተቸት ደርሶበታል። ምክንያቱም እንዴት ጥላት ትሄዳለህ ተብሎ ብዙ ነገሮች ደርሶበታል። ነገር ግን ከካሜራ ጀርባ ያለው ነገር እኛ ነን የምናውቀው። ከካሜራ ጀርባ ነይ እንሂድ ስንልሽ በተደጋጋሚ እምቢ ብለሽናል። ትፈልጋችሁ ነው የመጣሁት። ደውለሽልን ጥይት የወጣብን ካሜራችን የተሰበረብን የተሰቃየ ነው የወደቅ ነው የተነሳ ነው የኢትዮጵያ ህዝብ ሁሉ ያለቀሰው ለአንቺ ሴት ብሎ ነው። ሰምኛለሽ አይደል? አሁን ስሜታዊ እያደረግሽኝ ነው በጣም ጥይት ወጥቶብን እስከ መተኮስ ደረጃ እስከ መሰቃየት እስከ መደብደብ። አንተ ለማ ከባሌ ልታፋታኝ ብለሽ አታውሪ እንጂ ከባል መፋታት አይደለም። ይሄኛ እኮ እዚህ ቤት ላይ ያወጣ ነው ይሄ ሁሉ ወጪ እኮ ለሌላ እኮ ስንት ተበዳዮች እኮ የሚሆን ገንዘብ ነው። ለሌላ ስንት ተበዳዮች የሚሆን ገንዘብ እኮ ነው። ይሄ ሁሉ ልፋት የደከም ነው የለፋን። አልጠየቃችሁኝም። ተጎድቻለሁ ተበድያለሁ ብለሽ አይደለም እንዴ? ቤትሽ ተወሰደ አይደል? ቤቴ ተወሰደ ብለሽ ካርታ አዞ በቃ ስለሚወደኝ ነው። አይገባችሁም? እኔ ምን የሆነ ወይ ያስለካት ነገር ሊኖር እኔ አይደለም እኔ አላውቅም። ቆይ የደረሰብሽ ነገር አለ እኛ ማናውቀው ምን ታውቂው? እኛ እንግዲህ ከቤት ውስጥ እንግዲህ ዘናት ነው የወጣ ነው የዛን ቀን ያ ሁሉ አግቶሽ መዳበሪያ እስከጨመረሽ በኋላ እሱ ያንን ነገር ካረየ በኋላ ይዞሽ ወጣ። እንደውም እሱ አልጨመረኝም። እንደውም አላምናችሁም እናንተ እንደዛ ከሆነ አላምናችሁ። ስለዚህ እኛ ነን የገደልሽ፣ እኛ ነን የደፈርንሽ፣ እኛ ነን የመታንሽ፣ እኛ ነን ቤትሽን ለመውረስ የመጣነው አይደለም። እኛ እኮ ይሄ ሁሉ ወጪ አውጥተን ይሄ ሁሉ ድካም ደክመን እኮ ደስ ይላታል ብለን ነው እዚህ ሰርፕራይዝ ለማድረግ አንድ ሳምንት አንቺ ጋር እንድትቀመጥ አድርገን አሁን ወደዚህ ቤት ይሄን ቤት
እንዲካስተካከልን በኋላ ይዘናት ይመጣል። ኢትሶኪ አቤላ ገንዘብ ታቋለህ ከኪስም ወርቆ ሊጠፋ ይችላል አይደል? ብዙ ደካሞች የሚረዱበት ጥይቱ የሁሉ የኢትዮጵያ ህዝብ መረባረብና የሁሉ የኢትዮጵያ ህዝብ እርዳታ ይሄ ነው። የሁሉ የኢትዮጵያ ህዝብ ጉጉት የሁሉ የኢትዮጵያ ህዝብ ለዚህ ሴት መጨነቅ ይሄ ነው። የኢትዮጵያ ህዝብ ይሄ ነው ዋጋው። እሺ ተረጋጉ። መጀመሪያ ስሜታዊ አትሁኑ። እሺ ቆይ ተረጋጉ። እሺ እኔ ላናግራት እችላለሁ። ይኸውልሽ ድንገት ይኸውልሽ እናት ማለት ሀሳብሽ እንደዚህ ትቀይር ቤት የቻልሽው ነገር ምንድነው? የሆንሽው ነገር አለ? አንቺ ከኔ ምንድነው የምትፈልጊው? ወይስ ባለቤት ይኸውልሽ ታውቂያለሽ ብዙ ነገር ከዚህ ህይወት መውጣት እንደምትፈልጊ ብዙ ነገር እኔ ላናግራት። አዎ ይገባኛል። አሁን አንቺ በማታውቂው ነገር አትግቢ ሚንስ የሆነ አንቺንም አሁን እያተናገረች ያለው ምን ማለት ነው? ባለቤት ትፈልጊያለሽ? የእሷ ማለት የኢትዮጵያ ህዝብ የቆመው የፈጥኖ ደራሽ ሆስት የሆነው የአቤል ሲስተር ናት። ስለዚህ በእንደዛ አይነት ሁኔታ እንድታወሪያት አልፈልግም። ክብር ይሁንልሽ። እንዳንቺ የተዋረደችና እንዳንቺ ከሀጂ ሴት አይደለችም። እሺ ገና መስደብም አይደለም ሌላ እርምጃ መውሰድ ካለብኝ ወስዳ። ስለዚህ አንቺ ተረጋጊ። እኔ እስካሁን የደከምንበትን ድካም ዋጋ ትከፍያለሽ። እኔ የምነግርሽ ነገር ቢኖር ማለት ነው እዚህ ጋር የኢትዮጵያ ህዝብም እያየልን ነው። እስካሁን የደከምንበትን የለፋልበትን ዋጋ ሁሉ ትከፍያታለሽ። ገባሽ አይደል? ፓስተር ጌታውን ለመከታተል ብለን የህግ አካላቶችን ከኋላችን አስከትለን እሱ ህገወጥ ፋይል አሰርቶ በጣም ብዙ ነገሮችን እያደረገ እንዳለ አይተናል። ያን ሁሉ ወንጀል አይተን ብዙ ነገሮችን ብዙ መንገዶችን ከጀመረንና ይሄን ሁሉ ርቀት ከመጣን በኋላ ከሱ ጋር መፋታት አልፈልግም ድጋሜ ይሄን ሁሉ ችግር የፈጠረሽው አንቺ ነሽ ማለት ነው። ስለዚህ ተጠያቂው ለሁሉም ነገር አንቺ ትሆኛለሽ ማለት ነው። አያገባችሁም እኮ አያገባችሁም ማለት ነው። ተጠያቂ ነሽ። በቃ ይሄን ነገር እንድታምኝበት ፈልጋለሁ። በምንድን ነው የምጠየቅልህ? ካሜራችሁ ነው ይገዛላችኋል። በቃ ነገርኩሽ። የካሜራ ኦር ሰምቲንግ የገንዘብ ጦት ኑሮ እና ታዲያ ስለዚህ ለአንቺ ፎርጂት ፋይል ጥይት መመዘዝ የኢትዮጵያ ህዝብ ሁሉ ጭንቀት ታዩ ነበር። ከኛ ቁጭ ብለሽ ነበር ኮሜንት የምታነቢው። ይሄን ሁሉ ርቀት ደክመን ለፍተን እኮ እኛ ርቀት እየመጣን ያለመንኳችሁም ፈልጋችሁ ነው የመጣችሁት። ወይ የደወልሽ ያዛ እንዴ ሙሉ ማስረጃ እኮ አለ። ይኸውልሽ እኔ እዚህ ጋር እኮ መዋሸትም ምንም መሸምጠትም አያስፈልግም። ሙሉ መረጃ እኮ ሚዲያችን ላይ እኮ አለ። ገባሽ አይደል? ሚዲያችን ላይ የተቀርጾ የተቀመጠ አለ። ተንበርክከሽ ስትለምኝ የነበረው እህትሽም ከክፍለ ሀገር መጣ ተንበርክካ ስትለምን የነበረው እኮ ለዛ ነው። ገባሽ አይደል? እህትሽ እኮ አቀመ ደካማ ነኝ እኔ እሷ ማኖር አልችልም የራሴ ልጆች አሉኝ ትዳር አለኝ ስላለች እኮ ይመስለኛል እኮ እኛ ይሄን ሁሉ ርቀት ተጉዘን ለብቻሽ ኮንፈርት እንዲኖርሽ ብለን ይሄንን ቤት ያዘጋጀንልሽ። ገባሽ? ነፃነት ተሰምቶሽ ነፃ ሆነሽ እንድትኖሪ ብዙ ተበድለሻል ብለን ስላሰብን ነው በዚህ ልንክስሽ የሞከርነው። እኛ ሲጀመርሽ እንደተማረ ሰው እናስብ ወይ ሰምቲንግ በቃ እንደ ትላልቅ ሰው እናስብ። እንዳንቺ አይነት ደርቲ አይምሮ እንኳን አይኑረን እንኳን ብንል አሁን ነርቨስነቱን እስቲ አቤል እንቀንሰውና ያስፈራራሽ አካል አለ። ቢኮዝ ማቅሽ ሰው ነሽ። ከትናንትና ወዲያ ሰምቲንግ ይሄ ነገር ከተፈጠረ ከትናንትና ወዲያ ደውለሽ እንዴት ናችሁ ሰላም ነው እንደዚህ አድርጎኝ ነበር አመሰግናለሁ ሆስፒታል እኛ ወስደንሽ ተንከባክበንሽ አልቅሰሽ መርቀንሽ የተለያየ ሴት በአንድ ቀን አዳር እንደዚህ መቀየር የሆንሽው ነገር አለ። ደህና ነሽ? የተደወለልሽ ስልክ አለ? ፈርተሽ አስፈራርተውሽ እንዳይሆን ነው። ማንም አልደወለልኝ። በቃ እኔ ባሌን አውቀዋለሁ፣ ይወደኛል፣ እወደዋለሁ። ያለሱም መኖር አልችልም። እርግጠኛ ነሽ? አዎ ሌላ ወንድም ልለምድ አልችልም። ስለዚህ አስፈራራሽ ሰው አለው። ምንድን ነው የደረሰብሽ ነገር? እስቲ ግልጽ አድርገኝ ንገሪኝ። ማንም ያስፈራራኝ ሰው የለም። በቃ እኔ ባሌን እወደዋለሁ፣ ይወደኛል፣ አለቀ በቃ። ምንድን ነው የሰው ልጅ እንዴት ባንዴ እንደዚህ ይለወጣል? እኔ ምንድን ነው? እሺ በደል ደርሶብሽ ያውላ ተበድለሽ እንዴት እንደዚህ ልትመለሽ ይቻልሽ? ያስፈራራሽ ነገር ካለ ይኸውላችሁ እናንተ ምንም የምታውቁት ነገር የለም። እኔና እሷ መጀመሪያ አውርተን ነበረ ማለት ሚስጥር ብላ አውርታኛለች። እናንተ ዝም ብላችሁ ነው የለፋችሁት የደከማችሁት እውነት ለመናገር ማለት ነው። ምን ብላሽ ነው? ይኸውላችሁ ማለት በጣም እንደምትወደውና ካለሱ መኖር እንደማትችል ነው የነገረችኝ። የማስመሰል ህይወት እኮ ነው እዚህ ጋር እኮ የእውነት ለመናገር በጣም ስሜታዊ ሆና ነበር፣ ያለቀሰች ነበር። ያለው ነገር ሁሉ ነገር በቃ እኔ እንደዚህ ሆናም ብዬ አልጠበቅኩም ነበር ነው ያለችው። በቃ እኔ ሁሉ ነገር ወድለታለሁ፣ በቃ ሁሉ ነገር ተመችቶኛል፣ ወድጄዋለሁ። አሮና ለቀመኔ ከአቅም በላይ የሆነ ብልት መውደድ ነው፣ መቀጥቀጥ መውደድ ነው። አስጸያፊ የሆነ ሰው መቀበል ምንድን ነው የምትወጂለት? በቃ ሁሉንም ነገር ወድለታለሁ። እኔ አቤል እቺ ልጅ ቃሏ ራሱ ነው እንጂ እኔ ያልገባኝ ነገር ከዚህ በፊት ማህፀንሽ ላይ መሰንጠቅ ደርሶብሻል አይደል እንዴ? በግንኙነት ሰዓት ሳልፈልግ ግንኙነት አድርጎኝ ብለሽ ለኛ ሁላ እያለቀሽ ነግረሽናል። ዳይፐር እስከ መጠቀም ደረጃ የደረሽበት ሁኔታ ነበር። ምንድነው አሁን ወራላ ስለሚወደኝ ነው እንደዚህ ያደረገው። በቃ እኔ መሳቅ ይኑርብኝ፣ አቤል መማታት ይኑርብኝ፣ ማልቀስ ይኑርብኝ፣ ምንም አይ ዶንት ኖ እያወቅኩ አይደለም። እኛ ይሄ ሁሉ ድካም የደከምነው በከንቱ ስለሆነ አሁን ቀጥ ብለሽ ውጪ፣ በቃ ውጪ። እያንዳንዱ በቃ ምንም አይነት ነገር አያስፈልግም፣ ምንም መረጋጋት አያስፈልግም። ቀጥ ብላ ምትሄድበት ምክንያቱም በጣም ብዙ
ይሄን ሁሉ እኮ እኛ ቅድም ዘኪም እኮ ተናግሮታል። በዚህ ሁሉ የነሱን ስራ ስንሰራ ብዙ ወረፋ እየጠበቁ የነበሩ ሰዎች አሉ። የኛን እርዳታ እየጠበቁ እየፈለጉ የነበሩ ሰዎች ነበሩ። ስለዚህ እኔ በጣም የሚያሳዝነኝ ይሄን ሁሉ ሂጂ በቃ ባልሽ ገጂ የሚወድሽ ሰው ቀውጪ ምንድነው? ዞር በይ ውጪ። ጊዜ እንስጣት። እሺ ተወሰነ ጊዜ እንዴ ቆይሽ ተረጋጉ። ምንድነው እንዴ ቆይ